ስትጸልዩ እንደ ግብዞች አትሁኑ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 5። ካህኑ እንዲህ ብለው ጀምረው ነው ያነበቡት። ሙሉ ምንባቡን እያነበብን እየተረጎምን እንሄዳለን ማለት ነው። ለምንድን ነው ዛሬ ሰፋ ይበል ያልኩት? በየዕለታችሁ የምታውቁትና ትርጉሙን ልታውቁት የሚገባ ቃል ስለሆነ ዛሬ የተነበበው ቅዳሴ ጊዜ ገጥሞት ማለት ነው እና ወሶበይ ትጸልዩ ይትኩኑ ከመ መደለዋን፣ ስትጸልዩ እንደ ግብዞች አትሁኑ። እስመ እሙንቱ ውስተ መኳርብት ወውስተ መራህብት ያፈቅሩ ቀዊመ ከመ ያስተርእዩ ለሰብ። እነርሱ ሰው እንዲያያቸው፣ ሰው እንዲመለከታቸው በየአደባባዩ በየማዕዝኑ በየመንገዱ ቆመው መጸለይ ይወዳሉና ስትጸልዩ እንደ ግብዞች አትሁኑ ይላል። ይህ ምዕራፍ 3 አንቀጽ ነው ያለው። ምዕራፍ 6 ማቴዎስ ወንጌል ምዕራፍ 6 3 አንቀጽ አለው፣ ወይም ሶስት ምኖችን የያዘ ነው። ስለ ምኖችን ምንነቶችን 3 ጉዳዮችን የያዘ ነው። አንቀጸ ጸሎት፣ አንቀጸ ምጽዋት፣ አንቀጸ ጾም። አንቀጸ ጸሎት፣ አንቀጸ ምጽዋት፣ አንቀጸ ጾም 3 ጉዳዮችን ይዟል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቆሮንቶስ በረሃ ምድረ በዳ ሲጾም 40 ቀንና 40 ሌሊት ሲጾም በ3 የኃጢአት ራሶች ተፈትኖ ነበረ። በምን? በስስት፣ በፍቅረ ነዋይ ወይም ገንዘብን በመውደድና በትዕቢት ሰይጣን የፈተነው ማለት ነው። ገንዘብን በመውደድ ፈተና፣ በትዕቢት ፈተናና በስስት ፈተና ፈትኖት ነበረ። በኋላ ጌታ ደግሞ ዲያብሎስን አሸንፎ ከመጣ በኋላ ለሕዝቡ እነዚህን 3 የኃጢአት ራሶች የሚሸነፉባቸውን 3 የሥነ ምግባር ራሶች የሚባሉትን ደግሞ አስተማረ። 3ቱ የሥነ ምግባር ራሶች የሚባሉት ምንድን ናቸው ከተባለ ጸሎት፣ ምጽዋትና ጾም ናቸው። የሚጾም ሰው ስስት ይጠፋለታል። የሚመጸውት ሰው ደግሞ የገንዘብ ፍቅር ይጠፋለታል። የሚጸልይ ሰው ደግሞ ትዕቢት ይጠፋለታል። 3ቱን ኃጢአቶች ያሸነፈ ሰው ደግሞ በዓለም ላይ ማንኛውም ኃጢአት ሊቃወመው አይችልም። የኃጢአት ሁሉ ስሮች እነዚህ ናቸው። ገንዘብ የሚወድ ሰው፣ የሚሳሳ ሰው ገንዘብ ይወዳል። ገንዘብ የሚወድ ሰው ደግሞ ትዕቢተኛ ይሆናል። ትዕቢተኛ ሰው ደግሞ በእግዚአብሔር የተጠላ ነው። ስለዚህ እነዚህ ሶስቱን አንድ ሰው በሕይወት ዘመኑ ሁሉ መጥላት ያለበት እነዚህ ነው። እነዚህን ተቃውሞ ካሸነፈ ሌሎችን ማሸነፍ ይቻላል። ስለዚህ እነዚህ የሥነ ምግባር ራሶች ይባላሉ። አሁን ዛሬ ከ3ቱ የምንማረው ምኑን ነው ካላችሁ ጸሎትን ነው። ዛሬ የምንማማረው ጸሎትን ነው። ጸሎትን ከነ ስርዓቱ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ጸሎት ማለት ስለ ትርጉሙ ልንገራችሁና አሁን ይሄ እንዴት እንደምንጸልይ ነው። ጸሎትን መደበኛ አድርጎ ጌታ ግን እንዴት እንደምንጸልይ ነው የነገረን። መጀመሪያ ስለ ጸሎት ትንሽ ልንገራችሁ። ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ከእግዚአብሔር ጋር መነጋገር። ሰው ሲጸልይ ከእግዚአብሔር ጋር ይነጋገራል። ስንጸልይ ፊት ለፊታችን እግዚአብሔር አለ። እግዚአብሔርን እያነጋገርን ነው። አምላኬ አምላኬ ለምን ታደገኒ፣ አምላኬ አምላኬ ለምን ተውከኝ ስለው ፊት ለፊት አድርጌ እያናገርኩት ነው። አንድ ሰው ጸሎት የሚያቋርጥበት ምክንያት ጸሎት የሚሰለቸው ወይም ጸሎቱን እያቆራረጠ የሚጸልየው ለምንድን ነው ካላችሁኝ ከማን ጋር እንደሚነጋገር ስለማያውቅ ነው። ሁላችሁም እንደምታስቡት አንድ የምንወደውና የምናከብረው ትልቅ ሰው በሰውኛው ትልቅ የተባለ ሰው እኛን ለማነጋገር ቀጠሮ ቢይዝልን ያንን ሰው ለማነጋገር ከተያዘልን ቀጠሮ የተነሳ እንቅልፍ አልወስደን ብሎ ያድራል። ጸሎት ግን እግዚአብሔርን ያህል ንጉሥ ሰራዊተ መላእክት እያመሰገኑት ቅዱሳን አባቶች እያመሰገኑት ለኛ ለአንድ መናኛና የተናቅን ፍጡሮች ቀጠሮ ይዞ ሊሰማን ይጠብቃል። ያንን ንቀን ነው የምንቀረው ማለት ነው። እግዚአብሔር አሁን ለምሳሌ ስንት ቀን ያመላለሰን የአንድ የቀበሌ ጽሕፈት ቤት ኃላፊ ወይም የመዘጋጃ ሰራተኛ ሰኞ ቢገኝልን እንዴት ደስ ይለናል። ለፍቼ እኮ ዛሬ ተሳካልኝ እንላለን። ያገኘነው ሰውዬ የምድር ደብዳቤ የሚጽፍ ሰው ነው ያናገረን። ከዚያ ከፍ ብለን ከንቲባውን ብናናገርስ፣
ከፍ ብለን የዞኑን ዋና አስተዳዳሪ ብናናግርስ? ከፍ ብለን የክልሉን ፕሬዝዳንት ብናናግርስ? ከፍ ብለን የሀገሪቱን ጠቅላይ ሚኒስትር ብናናግር እንደ ትልቅ እድለኛነት እናወራዋለን። ፎቶ ተነስተን ፎቶአችንን እናስቀምጣለን በትልቅ ይሄ ከጠቅላይ ሚኒስትሩ ጋር የሆነ ጊዜ ምሳ በልቼ ብሎ ሰው ይናገራል። እግዚአብሔር ግን በየቀኑ ያለ ደጅ ጽናት ይገኛል። በየቀኑ እግዚአብሔርን ማናገር ይቻላል። በየቀኑ ብቻ አይደለም፣ በየሰዓቱ የምድር ነገስታት ጠዋት አናግረናቸው 6 ሰዓት መልሶ ቢቸግረን ማግኘት አንችልም። ምናልባት እንደገና 40 ቀን ልንጠብቅ እንችላለን። 6 ሰዓት አናግረን 9 ሰዓት ማናገር አንችልም። 9 ሰዓት አናግረን 11 ሰዓት አይደግሙልንም። 11 ሰዓት አናግረን 1 ሰዓት አይደግሙልንም። ሌሊት ቢቸግረን አይደግሙልንም። አናገኛቸውም ሁሉ ብንጠራቸው ሌሊት ከቢሯቸው ብንሄድ ወንጀለኛ ተብለን ልንታሰርም እንችላለን። እግዚአብሔር ግን ማለዳም ይሰማል፣ ማታም ይሰማል፣ ጧትም ይሰማል፣ ቀንም ይሰማል፣ ያለ ጊዜ ይሰማል፣ ያለ ወረፋ ይሰማል፣ ሳይመርጥ ይሰማል። እግዚአብሔር የሚሰማውና የማይሰማው ሰው የለም። ሁሉንም ይሰማል። ሁሉንም ወረፋ ሳያስጠብቅ ያለ ጊዜ ፈረቃ እግዚአብሔር ሁሉንም ያዳምጣል። ጸሎት ማለት እግዚአብሔርን ማናገር ነው። እንደ ጸሎት ማቋረጥ ያለ ሞኝነት የለም። እንዴት ሰው እግዚአብሔርን ያህል ንጉሥ አናግረኝ ብሎ እየጠበቀው እንዴት ያን አቋርጦ ይውላል? እና የእግዚአብሔር ቤተሰቦች እኔ ዛሬ በእግዚአብሔር ስም የምማልዳችሁ በእውነት ምንድን ነው ካላችሁኝ፣ ጸሎት እንዳታቋርጡ። ትልቅ ነገር በእውነቱ ማለት ነው። እናት የልጇን ንግግር ከምትጠብቀው በላይ እግዚአብሔር እኛን በማለዳና በመታ ጸሎት እኛን ለማዳመጥ ደስ ብሎት ይጠብቀናል። ማለዳ እግዚአብሔር እኛን ይጠብቃል፣ ተነስተን እንድንጠራው አባታችን ሆይ እንድንለው። ይሄ ነው ጸሎት። የምግባራት ሁሉ እናት ናት። የጦርነት ሁሉ መጀመሪያ ናት ጸሎት። ዲያብሎስ እንደ ጸሎት አድርጎ የሚጠላው ስነ ምግባር የለም። ጾም ሊሆን ይችላል፣ ስግደት ሊሆን ይችላል፣ ምጽዋት ሊሆን ይችላል፣ ቸርነት ሊሆን ይችላል፣ የዋሃት ሊሆን ይችላል፣ በጎነት ሊሆን ይችላል፣ ገርነት ሊሆን ይችላል፣ ፍቅር ሊሆን ይችላል፣ ሰላም ሊሆን ይችላል፣ መጠወተርስ ሊሆን ይችላል፣ ሰማዕትነት ሊሆን ይችላል፣ ምንኩስና ሊሆን ይችላል፣ ማስቀደስ ሊሆን ይችላል። ሁሉም ነገር ይሁን ሰይጣን እንደ ጸሎት አድርጎ የሚጠላው ምግባር ጥሩ ስራ የለም። ለምን ሲባል ከእግዚአብሔር እያስፈቀድ ስለሆነ ማለት ነው። አልቦ ግብር ዘያፈቅድ ሰይጣን ከማይድጎ ጸሎት ሰይጣን እንደ ጸሎት ማስቋረጥ አድርጎ የሚወደው በጎ ስራ የለም ይላል። ሰይጣን በጣም ትልቁ የሚወደው ስራ ምንድነው? ጸሎት ማቋረጥ ነው። ጸሎትን ለምን ሲባል እስመ እሳት ይወፅእ እማፉሁ ለዘይጸልይ፣ ከሚጸልይ ሰው አንደበት እሳት ይወጣልና፣ ወያውዕዮ ለሰይጣን፣ ሰይጣንንም ያቃጥለዋልና፣ ወይደጉጾ አይኑንም ይወገዋልና፣ እስመ ጉድብ ውእቱ በሃቤሁ፣ ጸሎት በሰይጣን ዘንድ የተሳለ ጦር ነው፣ አይኑን ያጠፋዋል። ስለዚህ ሰይጣን ጸሎትን አይወድም። ወበይንተዝ ተመልከቱ ያከብድ፣ ይሄ ቅንድብን አክብዶ እንቅልፍ ያሰኛል፣ ጸሎቱን ያስቋርጠዋል። የሚያቋርጥበት ልዩ ልዩ መንገዶች ነው ያሉት። አንዳንድ ጊዜ የማንዘልቀውን በጣም ብዙ ጸሎት በማስጀመር ከዚያ በኋላ ሰልችቶ እንድንተወው በማድረግ፣ ሌላ ጊዜ ደግሞ በምንጸልይበት ጊዜ ሐሳባችን ይበትንና ሐሳቤ እየተበታተነ የምጸልየውን ጸሎት እግዚአብሔር አይሰማኝም ብለን ደግሞ እንድናቋርጠው ማድረግ። በጣም እንዴት ያለ ጠቢበኛ እኮ ነው። ሐሳባችን የሚበትነውም እሱ ነው። ሐሳቤ ስለተበተነ እግዚአብሔር አይሰማኝም ብለን ደግሞ እንድናቋርጥም የሚያደርግ ደግሞ እሱ ነው። ሶስተኛ ደግሞ ጸልየሽ ምን አመጣሽ ብሎ ደግሞ ጸሎት እንድንተው ያደርገናል። ይህን ያህል ጸለይክ እግዚአብሔር እኮ አንተን አይወድህም፣ ጥያቄህን ቢወድህ ኑሮ ይመልስልህ ነበረ ብሎ ደግሞ ጸሎትን እንድናቋርጠው ደግሞ ያደርጋል። ለምንድን ነው ካላችሁኝ፣ ጸሎት የህይወታችን አጥር ነው፣ የህይወታችን ደጅ ነው። ደጅ ወይም በር አጥር የሌለው ቤት ለሌባ፣ ለወንበዴ፣ ለኃላፊ፣ ለአግዳሚ ሁሉ የተመቸ ለዘረፋ የተመቸ እንደሆነ ጸሎት ስናቋርጥ አጥር የሌለው ግቢ፣ በር ያልተዘጋለት ቤት እንሆናለን። ሰይጣን እንደፈለገ ከሰው ቤት ገብቶ ጸጋ ለመዝረፍ ይመቸዋል ማለት ነው። ለዚህ ነው ብዙ ሰዎች እዩ ደጋግማችሁ ገዳም ሂዳችሁ በሰነበታችሁ ሰሞን፣ መንፈሳዊ ጉዞ ባደረጋችሁ ሰሞን፣ መንፈሳዊ ቦታዎች በሄዳችሁ ሰሞን ዓለም ላይ ሳላችሁ ትሰሩት የነበረ ኃጢአት ይቋረጣል። ከዚያ በኋላ ስትመጡ መልሶ ይዛችኋል። ለምንድን ነው ካላችሁኝ፣ ጸሎት አቋርጠን ስለሚያገኘን ነው።
ጸሎት መጀመሪያ የልማድ ኃጢአት ዋና መነሻው ጸሎት ማቋረጥ ነው። በራስ ምታት የዝሙት ሰይጣን በተለይ የሚመጣበት ራስ መምታት፣ እንቅልፍ ማለት፣ ቅንድብን ማክበድ፣ ከራስ ፀጉር እስከ እግር ጥፍር ያለውን የአካል ክፍል በሙሉ በድንጋይ የተቀጠቀጠ እባብ እስኪመስል ድረስ ድካምን በመልቀቅ ጸሎትን ያስጠላል። ጸሎትን ካስጠላ በኋላ ጸሎቱን ያስቋርጠናል። ካስቋረጠን ረድኤተ እግዚአብሔር እኛ ጋር ስለሌለ የፈለገውን ኃጢአት ለማሰራት ይመቸዋል። ኃጢአተኛ ለመሆን የመቅሰፍት ሁሉ መጀመሪያ ምንድን ነው ካላችሁኝ፣ ጸሎት ማቋረጥ። የበረከት ማጣት ምንጭ ዋናው ጸሎት ማቋረጥ ነው። የጠብ መጀመሪያ ዋናው ምንድን ነው? ጸሎት ማቋረጥ ነው። የባለትዳሮች ሁከት ከምንድን ነው የሚመጣው? ጸሎት ከማቋረጥ ነው። አትጸልዩ። ስለማይጸለይ ፍቅሩም ያረጃል፣ ትዳሩም አሮጌ ይሆናል፣ ቤቱም ይቀዘቅዛል፣ ውሃ ይሆናል። ሙቀት ሃይማኖት የለውም፣ ይጠላል። ባልየው ወጥቶ መግባትን ይጠላል። ሚስቲቱ የባሏን መምጣት ትጠላለች። ለምን? ጸሎት የተለየው ትዳር ስለሆነ ቀዝቃዛና የተጠላ የነገር እሾህ የወረሰው ይሆናል ማለት። በሕይወታችን ዘመን ሁሉ ከመከራም የምናመልጠው የያዝነው የሚበረክትልን ጸሎት ያላቋረጥን እንደሆነ ነው። የምንጸልየውን ማወቅ አለብን። እንግዲህ በሕግ የተፈቀደው ዳዊት አቡነ ዘበሰማያት ነው። መዝሙረ ዳዊት አቡነ ዘበሰማያት የክርስቲያኖች የመጀመሪያ የሕግ ጸሎታቸው ዳዊት፣ አቡነ ዘበሰማያት፣ ውዳሴ ማርያም እነዚህ ናቸው። ከዚያ በኋላ ደግሞ በርታ ሲል ገድለ ቅዱሳን ከቅዱሳን ገድል አንድ ይጨምራል። ሲበረታ ቅዳሴ ማርያም ይጨምራል። ሲበረታ ወንጌላ ዮሐንስ ይጨምራል። ከዚያ በኋላ ጎልጎታ፣ አርጋኖን እያለ ይጨምራል። አሁን ግን ማን እንደፈጠረው የማይታወቅ የጸሎት ጋጋታ ሞልቷል። አሁን መዝገበ ጸሎት የሚባል አለ። የሆነ ጥርቅም ማለት እንዳይከፋችሁ። ድሮ ባለ 53ቱ የሚባል ነበር፣ ኋላ ባለ 78ቱ፣ አሁን ደግሞ 90 ምናምን ሆኗል መስሎ 100 ምናምን። ለውዳሴ ከንቱ ምዕመናን በቀይ ቢጫ አረንጓዴ ማሄደር ያደረጉትና ሳሳ ያለ ነጠላ አድርገው አዝለውት ጀለል ይላሉ። አንዱንም አያነቡት ማለት ነው። ከዚያ በኋላ መልካ አርሴማ አይቀር፣ መልካ ሚካኤል አይቀር፣ ውዳሴ አምላክ አይቀር፣ ሰይፈ ሚካኤል፣ ሰይፈ ስላሴ አይቀር፣ ሰይፈ መለኮት አይቀር፣ ግግግግግግ አንዱንም ከዚያ በኋላ አይጸለይም። መጀመሪያ በሕግ የታዘዘውን ጸልዩ። ከደም ጸሎተ ባርቶስ ምንድን ነው ይሄን? በሕግ የታዘዘውን 318ቱ ሊቃውንት በፍትሐ ነገሥት ያዘዙትን፣ ነቢያት ሐዋርያት ያዘዙትን መዝሙረ ዳዊት፣ ውዳሴ ማርያም፣ ዳዊት፣ ወንጌል ጸልዩ። አሁን ከዛሬ ጀምሮ ሁላችሁም ዳዊት ይኖራችኋል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሁላችሁም ከዛሬ ጀምሮ መዝሙረ ዳዊት ሊኖራችሁ ይገባል። መዝሙረ ዳዊት የሌለው ክርስቲያን አይደለም። እዩት። ስርዓት ምን ያስተምርናል ካላችሁ ገድለ ቅዱሳን፣ ስርዓተ ቤተክርስቲያን። አሁን ይኸውላችሁ ተክሊል ሲፈጸም ዳዊትና ውዳሴ ማርያም ነው የሚደገሙ፣ ምንም አይደለም ሌላ። ወንጌል አለቀ። እሺ ክርስትና ሲነሳ ዳዊት ውዳሴ ማርያም ነው የሚጸለየው፣ ወንጌል ነው የሚጸለየው። ሙታን ሲፈቱ ዳዊት ውዳሴ ማርያም፣ ወንጌል ነው የሚጸለየው። ምን የትኛውም ስርዓተ ቤተክርስቲያን ካህናት ዲያቆናት ሲሾሙ ዳዊት ውዳሴ ማርያም፣ ጸሎተ ቡራኬ ሁሉ ዳዊት ውዳሴ ማርያም። ካህኑ ቅዳሴ ከመግባቱ በፊት ቅድመ ግባተ መንጦላይት የሚባል ጸሎት አለ። ከመቅደስ ገብቶ ከመጸለዩ በፊት ወጥቶ ቅድስቱ ላይ ሆኖ መብራት ይዞ መስቀል ይዞ ህዝቡ ፊቱን ወደ ህዝቡ አዙሮ የሚጸልየው ጸሎት አለ። ዳዊት ነው፣ መዝሙረ ዳዊት ነው። በየትኛውም ጉዳይ የሚጸልየው ምንድን ነው ካላችሁኝ መዝሙረ ዳዊት ነው። በየትኛውም ነገር ውስጥ ማለት ነው። በቅዳሴ በኪዳን በሁሉ መቅደም ላይ 40 ቀን ሙሉ የድጓ መምህራን በአብይ ጾም፣ በፍልሰታ፣ በአጽዋማት ጊዜ ስባተ ነግህ የሚባል ቃል እግዚአብሔር አለ። ዳዊት ነው፣ መዝሙረ ዳዊት ነው። በቃ ማለዳ በሙሉ 150ውን ዳዊት ሲያስተዛዝሩ ነው የሚያረፍዱ ማለት ነው። ዳዊት ነው የሚጸልዩ። ስብሐተ ነግህ የቅዱስ ያሬድ ቃል እግዚአብሔር ብዙ ነው። ምዕራፍ የሚባል መጽሐፍ አለ፣ ሙሉ ዳዊት ነው። እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን። በቅዱስ ዳዊት መዝሙር የሰማይ መላእክት እንኳን ሳይቀሩ ይዘምራሉ። ያንን አስትቶ የማናውቀው ጸሎት ነጋዴ እየሰበሰበ ያሳትማል መጸለይ። አሁን ደግሞ በየከተማው ምን ይላል? ይሄ ሌሊት ለሚያንቀጣቅጣችሁ፣ ለሚያስፈራራችሁ፣ ሕፃናትን ሽንት ለሚያሸናባችሁ ጥሩውን ፈቱን መድኃኒት ነው፣ እያያዛችሁ መጽሐፉን 20 ብር ነው ይላል። እውነት መስሏችሁ እናንተ ትገዛላችሁ። ዳዊታችሁን ድገሙ ዝም ብላችሁ። ዳዊት እንዲያው መዝሙረ ዳዊት ለ40 ቀን እንኳን ሳታቋር እንኳን ሁልጊዜ 40 ቀን እንኳን ብትጸልዩ አጋንንት
በእናንተ ዘውር አይል። የሁሉንም ቅዱሳን በሙሉ ገድል ብታነቡት መዝሙረ ዳዊት ነበር የሚያነቡት። መዝሙረ ዳዊት፣ አቡነ ዘበሰማያት፣ ውዳሴ ማርያም፣ ቅዳሴ ማርያም። ይሄ ነው ጸሎት ማለት። አሁን ከዛሬ ጀምሮ የምትጸልዩዋቸውን ጸሎች ቁጭ አድርጓቸው። የሕጉን ያዙ። የሕጉን ያዙና ሌላ ትጨምራላችሁ። ስለዚህ የሕጉን ያዙና መዝሙረ ዳዊትና ውዳሴ ማርያም ላለማቋረጥ ለራሳችሁ ቃል ግቡ። ከዛሬ ጀምሮ ነገ ጧት ሁላችሁም መዝሙረ ዳዊት እንድትገዙ። መዝሙረ ዳዊት ሁላችሁም የሰንበት ትምህርት ቤቱም ሱቅ አለው አይደል? ዳዊት አለው አለ። እዚያ ግዙ። ከሌላችሁ አምጡ። ከሌላችሁ እናንተም ባህር ዳር ዳችሁ አምጡ። ሰሞኑን እስከሚቀጥለው ሳምንት መንፈሳዊ ፕሮጀክት ምዕመናን እየሰማችሁ ነው። መዝሙረ ዳዊት ገዝታችሁ ጸልዩ። እርግጠኛ ሁኜ ነው የምነግራችሁ፣ የፈለጋችሁትን ነገር ይመልስላችኋል መድኃኔዓለም። እምነቴን ነው እንጂ እንደ ቅዱሳን ጸጋ ኑሮኝ አይደለም እንደዚህ የምለው። እምነቴን ነው የምነግራችሁ። በሕግ የታዘዘውን ነገር አድርጉ። ሕግ የሚለው ይሄ ነው። አንዳንድ አባቶች ሰይፈ መለኮት ጥሩ ነው፣ አንዳንድ አባቶች ሰይፈ ሥላሴ ጥሩ ነው ብለዋል። አንዳንድ አባቶች የሚባል ነገር የለም። የመጽሐፍ መምህራን የተናገሩት ነው እውነት። እኔ ደግሞ እንግዲህ የመጽሐፍ መምህር ነኝ። ምን ሆናችኋል እናንተ? የቤተ ክርስቲያን የመጽሐፍ መምህር ነኝ። ለክታ ሰፍራት ብሉይውን አስተምር፣ ሐዲሱን አስተምር፣ ሊቃውንቱን አስተምር፣ መነኮሳቱን አስተምር ብላ መርቃ ሰጥታኛለች። ተምሬበታለሁ፣ እናገራለሁ። ስለዚህ ቤተ ክርስቲያን እነማን የሚናገሩትን እንመን ካላችሁ የመጽሐፍ መምህራን የሚናገሩትን፣ የመጽሐፍ መምህራን የሚናገሩትን አበው ያስተማሩንን። የኔ እኮ አይደለም ትምህርቱ፣ የሊቃውንት የነ ቅዱስ ቄርሎስ የነ ቅዱስ ዮሐንስ አፈወርቅ የአባቶቻችን የ318ቱ ሊቃውንት ትምህርት ነው። ስለዚህ ዳዊት፣ ውዳሴ ማርያም ጸልዩ። ከዚያ ደግሞ ከሆነላችሁ አርጋኖን ጨምሩ። ደግሞ በ21 ድገሙ። ግን ሁሉንም አንድ ጊዜ አትጀምሩት ነው የኔ ጥያቄ። መጀመሪያ የዕለት ዳዊትና የዕለት ውዳሴ ማርያም ድገሙ። አቅም ካላችሁ ደግሞ የሰባቱን በየዕለቱ አድርጉት። ከዛ በኋላ ደግሞ ሌሎችን አቡነ ዘበሰማያት ብዙ ይደገማል፣ ልነግራችሁ ነው። እሱ እንዲህ ያደረጋችሁ ከጸለያችሁ እግዚአብሔር ከኛ ጋር ይሆናል። አምላከ ቅዱሳን ከሁላችን ጋር ይሁን እና ጸሎት ከዚህ ሁሉ ያድናል፣ እግዚአብሔር ጋር ያገናኛል፣ ሀብትን ረድኤትን ሁሉ ይጠብቃል። አንኳኩ ንገሩኝ በሉ አንኳኩ አንኳኩ አንኳኩ። እናንተ አሁን አንኳኩ ምን አደርጋለሁ ብሏል እግዚአብሔር። እናንተ አታንኳኩም፣ ግልብጥ ብላችሁ ማደር። አንኳኩ ማለት ጸልዩና የስጦታ በር ልክፈትላችሁ ብላችሁ የለም አላንኳኳም ብላችሁ ተገንድሳችሁ እንደ ግንድ ታድራላችሁ። እግዚአብሔር በየት ጥያቄያችሁን ይመልሳል። አታንኳኩማ፣ አትጸልዩ። ዳዊት አንኳኩ፣ በአቡነ ዘበሰማያት ጠይቁኝ፣ በውዳሴ ማርያም ጸልዩኝ፣ አንኳኩና ልክፈትላችሁ። ማን ይስማ? ዝም ብሎ ወደ ጠንቋይ መሮጥ የሚሮጥ ማንኳኳት ሲያቅተው የእግዚአብሔር ደጅ የሚያንኳኳው ጠፍቶ አገር ለአገር ጠንቋይ አውደ ያህጉሩ ረሲያን ወበከመ ልዕልና ከሰራይኮሙ ለደቂቀ እጓለ እመሕያው ይላል ቅዱስ ዳዊት። የሰው ልጆችን አንተ በልዕልና በጌትነትህ በዚህ ይደሩ፣ በዚህ ይደሩ፣ በዚህ ተሰሩ፣ በዚህ ተጠቀሙ ብለህ ጾሙን፣ ጸሎቱን፣ ስርዓቱን ሰርተህላቸው ነበረ። አውደ ያህጉሩ ረሲያን። ዝንጎዎች የሰው ልጆች ግን ያንተን ሕግ ያንተን ስራ ትተው ሜዳ ለሜዳ ይዞራሉ ይላል። ውሃ ያለ እዚህ ማሰሯችን ተሸክመን የምንሮጥ ወደዚያ፣ ሀብት ያለ እዚህ እኛ የምንሮጥ በሌለበት፣ ሳር የሚለቀም እዚህ በጎች የሚኖሩ በበረሃ፣ ውሃ ያለ እዚህ በጎች የሚኖሩ በበረሃ፣ ወርቅ ያለ እዚህ እኛ የምንውል አፈር ላፈር። ይሄ ነው መዋያን አለማወቅ፣ የት እንደሚገኝ አለማወቅ። አሳው ያለ በዚህ እኛ መረባችን የምንጥል በግራ፣ አሳው የሚጠመድ እዚህ። ስለዚህ እውነት የምትጠቀሙበትን መንገድ እወቁት። የምትጸልዩ ከሆነ ሁሉንም ነገር ታሸንፋላችሁ። ድል እንድንነሳ እግዚአብሔር ይርዳን።